ሱራፌልና ቤዛ መርማሪ ፖሊሱ ሲያፋጥጣቸው ሁለቱም ይደነግጣሉ። የሚመልሱት ምላሻቸው ግን እጅግ ግራ የተጋባ ስለሆነ በጣም ጥሩ እያንዳንዱ በትክክል የምትመልሱልኝ ከሆነ መልሱልኝ፣ አለበለዚያ ግን የራሴ የምለውን እርምጃ እወስዳለሁ ይላችኋል። እሺ ያገተሽ ሰው ማን ነው? ምን አይነት ነው? መልኩን፣ ድምፁን የምትለዩ ነገር ካለ ልትነግሪኝ ትችያለሽ ወይ በማለት ሲጠይቃት ቤዛ ጭንብል ለብሶ ስለነበረ ምን አይነት መልኩ እንደሆነ የማውቀው ነገር የለም፣ ድምፁንም አልለየሁትኝም፣ ወዴት እንደወሰደኝም አላቅም፣ ምክንያቱም በጣም ፈርቼና ደንግጬ ነበረ፣ ወዴት እንደሄድኩኝም አላቅም ስትለው ምን? አዎ እኔንም ሸፍኖኝ ነበር፣ እሱም ጭንብል ለብሷል፣ መጀመሪያ ጭንብል ለብሶ ነው ቤት የገባውም እና እኔንም አፍኖ ስለሆነ የወሰደኝ ፊቴን አልብሶ ነበር ጭንብል እንደሱ፣ ከዛም በኋላ ወዴት እንደሄደና ምን እንደተፈጠረ ማውቀው ነገር የለም ትለዋለች። እሺ አንተስ ብትሆን እንዴት ነው የተጠየቀው? ድምፁን መለየት ትችላለህ ወይ? ምን አይነት ሰው ነው ሲለው በፍጹም ድምፁንም ሆነ ምኑን መለየት አልችልም። እንዴት ነው መለየት የማትችለው? ገንዘብም እኮ ተጠይቀህ ነበር። እሺ የተጠየቀው ገንዘብስ ምን ያህል ገንዘብ ነበር ሲለው አይ ይህን ያህል የምለው መጠን አላቅም፣ አላስታውስም፣ ረስቼዋለሁ የሚል ምላሽ ነበር ሱራፌል የሰጠው። በጣም ጥሩ። ስለዚህ ሁለታችሁም የምታውቁትና የምታስታውሱት ነገር የለም። በጣም ጥሩ አመሰግናለሁ በማለት ጥሏቸው ይሄዳል። ሱራፌልና ቤዛ አንድ ላይ ቁጭ ብለው ቆይ ግን ልክ ነው ብለህ ታስባለህ? እየመለስንለት መልስ አላቅም፣ እንዴት እንደሆነ የማውቀው ነገር የለም በማለት የቁጣ መልስ ይመልስላታል። ቤዛ ግራ ብትጋባም ለሳሚ ምን ማድረግ እንዳለብንና ሱራፌል ምስክሮችን በገንዘብ ገዝቶ እንደሚያቀርባቸው ይነግራታል። እንዴት በገንዘብ የተገዛ ምስክር ይቀርባል? የማይሆን ነገር ነው በፍጹም ስትለው አንቺ የፈለግሽውን ማድረግ ትችያለሽ፣ እኔ ግን ምስክሮችን በገንዘብ ገዝቼ ለሳሚ ማቅረብና ሳሚን ማስፈታት አለብኝ የማለት ጥያቄ ይጠይቃታል። አላቅም ግን ይሄ ወንጀል እንጂ እኮ ህጋዊ አይደለም፣ በህጋዊ መንገድ ነው መሄድ ያለብን ብትለውም በፍጹም ይላታል። ሮቤል ቤት ያስገባ ሰራተኛዋ ሎሚም አሁን ላይ ለሮቤል ስለምትሰራ ምስክሮች እንዳዘጋጀችለትና ሁሉንም ነገር እንደሚነግሩት ሉሲም እንዳስወረደች የሚጠይቁ የሚናገሩ ምስክሮች እንዳዘጋጀችለት ትነግረዋለች። እሷ ግን ወደ ሮቤል ለመውሰድ ነው። ሮቤል ስታገኙ በውሃ አድርገሽ የሆነ የእንቅልፍ መድኃኒት እንድትሰጪውና ራሱን እንድሲት ታደርጊዋለሽ፣ ከዛም በኋላ ትደውይልኝና እኔ ራሴ መጥቼ ያለበት ቦታ ይዤው ይሄዳለሁ ይላታል። በዛ ተስማምታ ከሮቤል ጋር እየሰራች ስለነበረ እሷም እየተባለችውን ነገር ለማድረግ ዝግጁ ናት። እናም እንደሚገናኙ ተነጋግረው ከሮቤል ጋር ይጨርሳሉ። ሉሲ እዚህ ጋር እንዴት ነው ቆይ አንዴ ሮቤል አንዴ ሳሚ እያልኩኝ ጊዜን የማቃጥለው? አሁን ሮቤልም ከሰራተኛ ጋር ጀመረ ማለት ነው። እችን ሰራተኛ እንኳን ባባረራት ከሌላ ሴት ጋር እንደማይሄድ ምን ያህል እርግጠኛ ነኝ። ስለዚህ አሁን ሉሲ ራስሽን ማውጣትና ራስሽን ማዳን አለብሽ እንጂ በፍጹም ከአንዴ ሳሚ አንዴ ሮቤል እያልኩ እየተቃጠልኩ መኖር የለብኝም። አሁን ላይ እግዚአብሔር ይመስገን ገንዘብ አለኝ። ገንዘቤን ይዤ ከዚህ ቤት መውጣት እንዳለብኝና አጋዥ እንዲኖረኝ ይፈልጋለሁ በማለት ያስቀመጠችው የሚከታተላት ሰው ስልክ ትደውልና እዩልህ አሁን በምልክልህ አድራሻ ትመጣለህ ትለዋለች። እሱም እሺ ችግር የለውም እመጣለሁ በማለት በቃ እሺ ስልክልህ ትመጣለህ በማለት ስልኩን ትዘጋለች። መርማሪ ፖሊሱ እህቱን ወስዶ እንዳሰራት የእህቱ ልጅ ደግሞ በር ዘግታ እያለቀሰች እንደሆነ እሱ ግን የሚያውቀው ነገር የለም። ግን ለልጅቱ እኔ ያለሁላትኝ፣ አንቺ ግን ህጋዊ ቅጣት መቀጣት አለብሽ በማለት ነበር እህቱን ወስዶ ያሳሰራት። እናም አሁን ላይ ሉሲ ማለትም ሉላ ነፍሰ ጡሩና ቤት ቁጭ ብትልም ግን የእህቱ ነገር የመርማሪ ፖሊስ እህትና የሳሚ ነገር ግራ አጋብቷታል። ቀጥ ብላ ወደ መርማሪ ፖሊሱ ጋር ነበር ሄደችው። ስትሄድ መኪና ውስጥ ቁጭ ብሎ ታገኘዋለች። እናም መኪና ውስጥ ከገባች በኋላ ምን ነው እኔ እስከምመጣ መቆየት አቃተሽ እንዴ? ስለቆየሁብሽ ነው አይደለ በእግርሽ የመጣሽው ይላታል። አያስፈልግም፣ በእግሬ መምጣት እችላለሁ፣ ጤነኛ ነኝ። አንተ ግን ቆይ ትክክለኛ ነኝ ብለህ ታስባለህ? እንዴት ልጇ ታማ እናትን ውስጥ ታስራለህ? ለዛውም እህትህን። ምን አይነት ጨካኝና አረመኔ ሰው ነህ? አሁን አንተ ህጋዊ አስተሳሰብ ነው የማስበው ብለህ ታስባለህ? በፍጹም ይሄ ከህግ በታች ነው። ህግን እያስከበረና ህግን የተመለከተ አይደለም እየሰራ ያለኸው ስራ። ይኸውልሽ ሉላ አንድ ነገር ልንገርሽ፣ እውነቱን ማመን ትችል ነበረ፣ ግን ደግሞ ልጅቷ ደግሞ ችግር የለውም እኔ ያለሁላት፣ ስለዚህ ምንም ነገር አታስቢ ይላታል። በፍጹም
አሁን የታመመችው ልጇን ማሳከምና ወይስ መንከባከብ ነው ያለባት? የታመመች ልጅ አልጋ ላይ ተኝታ እናት እስር ቤት ነው መሆን ያለባት? እስኪ ይህንን አስብ፣ እስኪ ንገረኝ ስትለው እሱ ግን በቃ አንድ ይሄ ቃል የገባሁበት ስራዬ ነውና ቃሌን አከብራለሁ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህም ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። አመሰግናለሁ። እናም ቤዛም እሷም እንዴት እንደዚህ ታደርጋለህ? ሳሚንስ ያለ ኃጢአቱ ለምን አሰርከው? ሳሚ ነው እንዲያቃጠለው የነሱን ቤት። ሳሚ እኮ የተመታ በሽጉጥ የተመታ ከነቁስሉ ነው እሱንም ወስደህ እያሰርከው። አንተ ግን ምን አይነት ፍትሃዊ ሰው ብትሆን ነው እንደዚህ የምታደርገው? በጣም መጥፎና ከባድ ባለጌ ሰው ነህ። እና ታዲያኔንስ ለምን አታስረኝም? ታዲያ አሁን እኔም እኮ አንተ ፖሊስ አይደለህ እንዴ? አንተ ላይ እኮ ጩቤ አውጥቼብሃለሁኝ። ስለዚህ ለምን እኔንስ አላሳሰርከኝም? እንዴት እኔን አለፍከኝ? እነዚህ ሌሎች ሰዎች ንጹህ ለምን ወስደህ አሰርክ ስትለው እሺ አሁን ጨረሽ፣ ማለትም ሰዓት እየደረሰብኝ ነውና እናም ቤዛ በዛን ሰዓት እንዴት እንደዚህ ትለኛለህ በማለት ቤዛ እንዴት እንደዚህ ሊል ይችላል? ግራ የሚያጋባ ነው። ሱራፌልም ጥሏት ከሄደ በኋላ ሉላ ተመልሳ ወደ ቤት ቁጭ ብላ በነበረ ሰዓት ሱራፌል ነበር ጠብቅ የተባለው። እናም ተመልሳ ቤዛ ስትመጣ ሱራፌልን የታለች እህቴ ስትለው እኔ ምን አውቃለሁ ወታለች ይላታል። እንዴት ትለቃታለህ? እህቴን ብቻዋን እንዴት ትሄዳለች? በፍጹም መውጣት የለባትም ከቤት በማለት ስትነግረው ምን እያልክ ነው? ምን እያልሽ ነው ቤዛ? ምንድነው የምትይኝ? የሚል ጥያቄ ይመልስላታል። አዎ ለምን ሄደች? እንዴት እያመማት ትለቃታለህ? የሚል መልስ ነበር። እሷ እኮ ራሷን የምታውቅ ልጅ ናት እና እኔ አሁን ቤት ወጥቶ ውጭላታለሁ እንዴ? ምን ማለት ነው? እንዳትሄጂ ብያት ነበር፣ ግን ደግሞ ማሰር አልችልም እኔ። ስለዚህ ሄዳለች፣ ወጥታለች፣ ምንም ማድረግ አልችልም። የራስሽ ጉዳይ። ከዚህ በኋላ የትም ልሂድ፣ የትም የሚመለከትሽ ነገር የለም። እኔን አትጠይቂኝ፣ ወደ የትም ልሂድ በማለት ተቆጥቷት ይሄዳል። እናም ሉሲ ከዚህ በኋላ ከሮቤል ጋር ምንም ማድረግ እንደማትችል ስታቅ ራሷን ከወሰነች በኋላ እቃዋን አስተካክላ ከሮቤል መውጣትና ማምለጥ እንዳለባት፣ የራሷን መንገድ መጠቀም እንዳለባት ታስባለች። አዎ ሉሲ ራስሽን ማውጣት አለብሽ። እነዚህ ሰዎች እንደሆነ የኛውም ይሄኛውም ሳሚ ያልሆነኝ ጭራሽ ሮቤል ሊሆነኝ ነው እንዴ? ስለዚህ መውጣት አለብኝ በማለት ቁጭ ብላ ብቻዋን ታስባለች። ሮቤል ከተመለሰ በኋላ እኔ ምልሽ ሉሲ ምን ይሻለናል? አሁን ላይ እነሱ እኮ በገንዘብ ሊያስመሰክሩብን ነው። አስመስክረው እኛን ምናልባት ገንዘቡ እነሱ ጋር ነው ያለው ሊሉ ይችላሉ። ምን ታያለሽ? ምክንያቱም ሳሚ ታስሯል። ሳሚ የታሰረው የኛ ቤት በመቃጠሉ ምክንያት ነው። መነሻው እሱ ነው ተብሏል። ስለዚህ ምንድነው ማድረግ ያለብን ሲላት እና ስለዚህ እሱ ቤት ከተቃጠለ እሱ ነው ተብሎ እኛ እኮ አልመሰከርንበትም፣ እኛ እሱን አልጠቆምን፣ እንዴት ሊታሰር ቻለ ስትለው እኔ ምንም የማውቀው ነገር የለም፣ ግን ደግሞ ታስሯል። እናም ደግሞ በምስክር ሊያስመሰክሩ እንደሆነና በገንዘብ ከፍለው እኛን እንደሚጠቁሙና እኛን ዘብጥያ እንደሚያወርዱን እንዳትጠራጠሪ። ስለዚህ ማድረግ እንዳለብን አላውቅም። ቅንጅርቲ እንዴት ነው? አልደወለልሽም ወይ? ቅንጅርቲ ከሄደ ጀምሮ አልደወለልኝም፣ ግን ደግሞ ሄዷል። ስለዚህ ቅንጅርቲን ማግኘት ይኖርብናል እንደመጣ ማለት ነው ስትለው ግዴታ